አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ምንድነው? ከዚህ ጀርባ ያለው እውነተኛ ታሪክ ትነግረኛለህ? አልነግርሽም። እንግዲህ ያው ይሄንን ቼን አሁን ውሸጧለሁ። የኔና ያንቺ ነገር ያን ያበቃለታልሽ። አቦ በእናትህ አሁን ከመንገድ ይዞር በል። እንደውም ቼኑን ካላመጣሽ ዞር አልልሽ። ቅዱስ አጉልል ውስጥ አትክተተኝ እሺ? አሉስ ብትገቢ ምን ልታመጪ ነው? የምሬን ነው የምልህ። ቼኑን እሸጠዋለሁ። ያኔ እኔና ያንተ ነገር እዚህ ላይ በደንብ ያበቃል። እሺ ግን ለምንድን ነው ቆይ ማትረጂ? እሺ እንድረዳ ከፈለክ ንገረኛ። ሳልነግርሽ ምን አለ ብትረጂኝ? ቆይ ከጀርባ ያለው ታሪክ ደባሪ ነው እንዴ? አዎ ደባሪ ታሪክ ነው ያለው። የምሬን ነው ቅዱሴ? አዎ የምሬን። ታዲያ እንደዚህ አትለኝም ነበር? እስካሁን ስላስጨነቅኩ በጣም ይቅርታሽ። ደግሞ ስማኝ፣ ከዚህ በኋላ በዚህ ቼን ጉዳይ አልፈተነም። እሺ ስለተረዳሽኝ በጣም አመሰግናለሁ። ኧረ ጣጣ የለውም። በቃ እኔ ልሂድ። ፊዮሪ። አቤት። የደበኩትን ነገር ለአንዴና ለመጨረሻ ጊዜ ልንገርሽ። እርግጠኛ ነህ ቅዱሴ? አዎ እርግጠኛ። እሺ ሌላ ቦታ እንሂድ። እሺ እንዴት ነው? ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ ተወዳጅ የሆነውን የአፍላ ፍቅር ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አፍላ ፍቅር ድራማ በጣም በአጓጊ ሁኔታ በጣም ደስ በሚል ሁኔታ እየቀጠለ ይገኛል ማለት ነው። እና ውድ ቤተሰቦቼ እንግዲህ አፍላ ፍቅር ድራማ ክፍል 128 ተለቋል ማለት ነው ቤተሰቦቼ። እንዲሁም እንግዲህ ፊዮሪ ያ የተደበቀ ሚስጥሩን እንግዲህ የሀብሉን ሚስጥር ልታቅ ችላለች ማለት ነው። እሱንም ደግሞ እሸጠዋለሁ እያለች በብዙ ነገር እያስፈራራችለት እየገዛችውም እንደነበረም አውቀናል ማለት ነው፣ ሰምተናል ማለት ነው። ነገር ግን እሱም ደግሞ በዛ በቺኑ ምክንያት ብዙ ነገር ማድረግ ያልፈለገውን መሸነፍ ያልፈለገውን ይቅርታ በል ስትለው እንኳን ይቅርታ ለማለት ተገዷል ማለት ነው። ነገር ግን አሁን ግን ከሁሉም ነገሮች በኋላ እንግዲህ ስለ ቼኑ ሚስጥሩን ካልነገርከኝ እሸጠዋለሁ ብላ ስታስፈራራው፣ እሱ ግን ይሄንን መቼም አልነግርሽም ብሎ ሲያስፈራራትም አይተናል ማለት ነው። እሷ ግን ለምንድን ነው ይሄንን ልትነግረኝ ያልቻልከው ብላ ስትለው፣ ምክንያቱም ይሄ ላንቺ ስለማይገባሽ ብሎም ነግሯታል ማለት ነው። ነገር ግን እሺ ችግር የለውም፣ ምንድን ነው ከጀርባው ከባድ ሀዘን ነው እንደ ያለው ብላ ስትለውም አዎ ብሎ ሲላትም በቃ ችግር የለውም፣ በቃ እሺ ከዚህም በኋላ እንደዚህ ብዬ አላስጨንቅህም፣ እስካሁን በቺኑ ምክንያት ስላስጨነኩ በጣም ይቅርታ አድርግልኝ ብላ ይቅርታ ጠይቃው፣ ችግር የለውም ይቅርታሽን ተቀብዬሻለሁ ብሏታል ማለት ነው። ነገር ግን ቺኑን እንግዲህ አንገቱ ላይ አስራለታለች ማለት ነው ፊዮሪ። ነገር ግን በቃ ወደ ክላስ እንሄድ ብላም ልትሄድ ስትልም ደግሞ ፊዮሪ ብሎ ሲላት አቤት ቅዱሴ ስትለውም ስለ ቺኑ ልንገር ለአንዴና ለመጨረሻ የተደበቀውን ሚስጥር ላንቺ ልንገር እሺ ስለ ምንድን ነው ስትለውም ስለ ቺኑ ልንገርሽ ብሎ ሲላትም እውነትህን ነው ቅዱስ ስትለውም እሱም አዎ ፊዮሪ ብሎ ሲላትም እሺ ከዚህ እንሂድና ትነግረኛለክ ብሎም እንግዲህ ያ ስለዛቺን ታሪክ ነግሯታል ማለት ነው። ነገር ግን ቅዱሴ በጣም አሰቃቂና በጣም ከባድ ችግር ውስጥም እንደነበረም ሰማተናል ማለት ነው። ቅዱሴ እህቴ ፍቅረኛዬ በጣም የምቀርባት ጓደኛዬ ብሎ የሚያስባት ፍቅረኛው ከሱ የተሰጠው ስጦታ እንደሆነ አውቀናል ማለት ነው። ነገር ግን እሷ ፍቅረኛውም ደግሞ በጣም ብዙ ነገር ብላምቺኑን ለሱ እንደሰጠችውም ተናግሯል ማለት ነው። ነገር ግን እሷም ደግሞ በህይወት እንደሌለች በመኪና አደጋ እንደሞተችና በጣም እንደሚወዳት ተናግሯል ማለት ነው። ነገር ግን በዛ ቺን ውስጥ እሷን ማየት እንደሚችልም አስረድቶናል ማለት ነው። ቤተሰቦች እንግዲህ ይሄን ያክል ፍቅር ይሄን ያክል አፍቃሪ ወይም ደግሞ ይሄን ያክል ስለ ሰው መጨነቅ ነገር ግን ደግሞ
እንደዚህ አይነት ወንድ ማግኘት እንግዲህ በጣም መታደልም እንደሆነ እናውቃለን ማለት ነው። ነገር ግን እንግዲህ ቅዱሴ በእሷ ውስጥ እሷን ለማግኘት በጣም ብዙ ነገሮችንም አድርጌያለሁ። ነገር ግን ይሄ ቦክሰኛ እልህኛ የምሆነው ነገርም ደግሞ ምክንያት እንዳለውም ተናግሯል ማለት ነው። ነገር ግን ራሱን ሊያጠፋ ብዙ ነገሮችንም ሙከራ እንዳደረገም ተናግሯል ማለት ነው። ነገር ግን ራስን ማጥፋት ኃጢአት እንደሆነ ሳይ መልሼ እመለሳለሁ፣ ነገር ግን ብዙ ጊዜ ደግሞ ለማጥፋት አስቤያለሁ በማለትም ተናግሯል። ነገር ግን እሷን ለመርሳት ብቸኛ አማራጬ ስፖርት መስራት ነበረ። ነገር ግን በስፖርት ውስጥ እሷን እየረሳዋት ወይም ደግሞ ራሴን ማገገም ጀምሬያለሁ። እንዲሁም ደግሞ ለምን ይመስልሻል ከሰው ጋር ቶሎ ብዬ ወደ ጸብ የምገባው ሲላትም ለምንድን ነው ስትለውም ነገር ግን መተውኝ እንዲገሉኝ እፈልጋለሁ፣ ከዛ እሷን ላገኛት እፈልጋለሁ በማለት እንግዲህ ገልጾልናል ማለት ነው። ቅዱሴ በጣም ከባድ ሐዘኑን ለፊዮሪ ነግሯታል ማለት ነው። ነገር ግን እሷም ደግሞ ይሄን ሁሉ ነገር ሊፈጠር የቻለበት ምክንያት ምንድን ነው ብላ ስትልም በቃ ስለ ሁሉም ነገር ነግሯታል ማለት ነው። ቤተሰቦች የፊዮሪም ደግሞ ያው ቅዱሴን በጣም ነው የምትወደው። ምክንያቱም ለጓደኛዋ እንግዲህ ለሰዓሊው ያለችውን ነገር ሰምተናል ማለት ነው። ቅዱሴን ሳየው ራሴን አየዋለሁኝ ብላለች ማለት ነው። እንግዲህ ቅዱሴና ፊዮሪ ይፋቀሩ የምትሉ ቤተሰቦች እስኪ ኮሜንታችን ላይ አስቀምጡልን ማለት ነው። እኔ በበኩሌ ቅዱሴና ፊዮሪ አንድ መሆን ያለባቸው ሰዎች ናቸው ብዬ አምናለሁ ማለት ነው። ነገር ግን ደግሞ ያው እግዚአብሔር ከፈቀደ ነው ሁሉም ነገር የሚሆነው። እሱም ደግሞ ለሰዓሊው ልጅም እንዲሁም እንደዚህ ሲናገር በጣም አስደብሮናል ማለት ነው። በዚህ ምድር ላይ እኔና ፊዮሪ ብቻ ብንቀር እንኳን እኔና ፊዮሪ እንደማንፋቀር ነው ብሎ ተናግሯል ማለት ነው። ነገር ግን ፍቅር እሱ እንደፈለገው ሳይሆን ራሱ ፍቅር እንደፈለገው ማድረግ እንደሚችል እናውቃለን ማለት ነው። ነገር ግን ፊዮሪና ቅዱሴ አንድ ላይ ቢሆኑ በጣም ነው ደስ የሚሉ ጥንዶችም ይወጣቸዋል ማለት ነው። ቤተሰቦች ይሄ እንግዲህ በሌላ በኩል ደግሞ ወደ ሌሎችም ዞር ስንል እንግዲህ ሶሲና ዴቭ እንግዲህ ከባድ ችግር ገጥሟቸዋል ማለት ነው። ፍቅራቸውን እንግዲህ ሊቆም ተገደዋል ማለት ነው። ነገር ግን ሶሲ በፍራቻና በጣም እንትን በማለት ያመጣችው ጣጣ እንደሆነም አውቀናል ማለት ነው። ነገር ግን ከዚህም በፊት በኢዮስያስ ፍቅር ተያዝኩኝ እያለችም ደግሞ ስለዚህ ፍቅር መረበሽ ነገር አድርጋ አሳይታ ነበረ። ነገር ግን ዴቭ ደግሞ በዛም ተጎድቶ እንደነበረ አውቀናል። ነገር ግን አሁን ደግሞ ወንድሜ ዩኒቨርሲቲ በነበረበት ሰዓት እንግዲህ ፍቅረኛው ቺት አድርጋበት ጎድተዋለች። ስለዚህ ዴቭም እኔን ይጎዳኛል፣ አያፈቅረኝም፣ እኔን ሊጎዳኝና ሊጠቀምብኝ ነው የቀረበኝ በማለት እንግዲህ ወንድሜ ነግሮኛል በማለት እንግዲህ በጣም ከባድ ችግር ውስጥ እንደገቡም አውቀናል ማለት ነው። ዴቭም ደግሞ እንግዲህ ከባድ ችግር ውስጥ ነው ያለው። ነገር ግን እስኪ እናንተ ከሰማቻችሁ ብሎም ደግሞ እንግዲህ ብሩኬን ሽምግልና አስቀምጦ ሲያናግሯትም እሷም ደግሞ በፍጹም አላደርገውም፣ ምክንያቱም እሱን አይኑን ባየሁት ሰዓት ምንም የፍቅር ስሜት እያየውበት አይደለም ብላለች። ዴቭም ደግሞ እንዲሁ ተከትሎ ምንድን ነው የምታወሪው? የአንቺ ፍቅር የኔ አይን ላይ ነው እንዴ ያለው በማለትም እንግዲህ ሲናገራት አየህ አይደለም እኔን አያፈቅረኝም ድሮም እኮ በማለት እንግዲህ በጣም በጠማማው ነበር ሲመላለሱ የነበሩት ማለት ነው። ነገር ግን እንግዲህ እንደውም አልወድህም አንተ ሼባ ጎባጣ ሽማግሌ ብለው ሄዳለች ማለት ነው። ድሮ እንደዛ ነበር የሚባሉት። እንግዲህ ዴቭም ደግሞ እንደዚህ አሰማምጠሽ ልጅነቴን ቅርጥፍ አድርገሽ ከበላሹ በኋላ እንዴት ነው እንደዚህ ብሬክአፕ እናድርግ ብለሽ የምትይው በማለት እንግዲህ ተናግሯል ማለት ነው። እንግዲህ ድሮ የምናውቀው ሴት ልጅ ነበረች እድሜን ቅርጥፍ አድርገህ በልተኸው የምትለው። አሁን ግን ዴቭ ራሱ እድሜን ቅርጥፍ አድርገሽ ከበላሽ በኋላ እንዴት ነው ብሬክአፕ እናድርግ የምትይው በማለት እንግዲህ ሲናገራት ሰምተናል ማለት ነው። ሶሲም ደግሞ ጥሏት በመሄዱ እንዴት እኔ ተቀምጬ ጥሎኝ ይሄዳል አይነት ስሜት እያሳየች እንግዲህ በጣም በማበድ አንተ ጎባጣ ሼባ ሽማግሌ ብላው እንግዲህ ተነስታ ሄዳለች ማለት ነው። ብሩኬም እንግዲህ ሽምግልናው እንግዲህ አልተዋጣለትም በማለት እንግዲህ ለሀኒቾም በምትነግራት ሰዓት ሀኒቾም ደግሞ እንግዲህ በቃ ምንም ማድረግ እንደማይቻል እንዲሁም ደግሞ እንድታስቢበት ስትልም እሺ ከዚህም በኋላ እንዴት ነው ፍቅራችሁን ማስቀጠል የምትችሉ ስትልም ከዩኒቨርሲቲ በኋላ አለች ማለት ነው። እስከዛ ድረስ በጣም ብዙ ምክንያቱም ወንድሟ ዩኒቨርሲቲ ውስጥ ስለሆነ የተደረችት ያደረገችበት ያንን ምሳሌ በማድረግ እንግዲህ ሁሉም ሰው አንድ ነው ማለት አይቻልም።
እንግዲህ በሌላ በኩል ደግሞ ዞር ስንልላችሁ እንግዲህ ቹቻና ቤዛ እንዲሁም ሄሉ ሆነው እንግዲህ ዛሬ ጸጋን አቃጥለዋታል ማለት ነው። ያሬድ እንግዲህ ዛሬ ትምህርት ቤት አልመጣም። ነገር ግን እነሱ ደግሞ ስለዛ ልታወራ በነመጣችበት ሰዓት እንግዲህ ዝም ብለን እያስመሰልን እንሳቅ እና እናቃጥላት፣ ምክንያቱም እሷ እኛን ከማቃጠሏ በፊት ልናቃጥላት ይገባል ብላ እንግዲህ ቹቻ ሀሳቡን በማምጣት እንግዲህ ቤዚ እንግዲህ ሳትፈልግ ስቃለች ማለት ነው። ነገር ግን ይሄ ያላስፈላጊ ሳቅ እየሳቃችሁ እንደነበረ የማላቅ እንዳይመስላችሁ ብላ ይቺ ሰይጣን ጸጋ እንግዲህ ስትጠራጥርም አይተናል ማለት ነው። ነገር ግን እነሱም ደግሞ በፍጹም አንቺ እንዳሰብሽው አይደለም፣ ምክንያቱም እያሉም ደግሞ ሲስቁባት ነበር ማለት ነው። ተቃጥላም ደግሞ እሷም ታያላችሁ ምን እንደማደርጋችሁ ብላ ተቃጥላ ሄዳለች ማለት ነው። ነገር ግን ቹቻ ደግሞ እንግዲህ ድብቅ በድብቅ ለማንም ሳትናገር እንግዲህ ጸጋን እንግዲህ አፈር ደሜ እያስገጥቻት እንደነበረ በኃጢአትሽ በዝቷልና ንስሐ ግቢ እያለችም እየጻፈች ያለችው ቹቻ እንደሆነም ደግሞ እናውቃለን ማለት ነው። ነገር ግን እንደዛ እያደረገች እንግዲህ ራሷን እንትን እያለች እየደበደበቻትም ነው። ጸጋ ደግሞ እንግዲህ ማን እንደደበደባትና ማንነታቸውን እስከማታቅ ድረስ በጣም እንደተወዛገበችም አውቀናል ማለት ነው። ነገር ግን ይሄንን ማንነት መቼም እንደማታውቀውም አውቀናል። ምክንያቱም ቹቻ ራሷን ከጓደኞቿ በጣም ለምታምናት ለቤዛ እንኳን እንደዚህ እያደረግኳት ነው ብላ አልተናገረችም ማለት ነው። ምክንያቱም የሆነ ቀን ቤዛ ሁሉንም ነገር እና አቁሚ ብላ እንደምትከለክላት ስለምታውቅ፣ ነገር ግን ቹቻ ደግሞ ለጓደኛዋ በጣም ለእህቷ እንግዲህ በቀሏን እየተወጣች ትገኛለች። ቤተሰቦች እንግዲህ ጸጋ ፈጣሪ ይሁንሽ። እንግዲህ ዛሬ ደግሞ ቹችዬም ደግሞ እንግዲህ ስልኳን ስትበረብር ወረቀቱን ልታስገባ ስትገባ ስልኳን ይዛባት ሄዳለች ማለት ነው። ነገር ግን ጸጋም ደግሞ ስታየው እንግዲህ ወረቀቱን አይታ ስልኳ እንደሌላ ስታቅ በጣም ጮኋለች ማለት ነው። ተንጨረጨረች ማለት ነው። ጸጋ ይገባሻል፣ ከዚህ በላይ ገና ያጋጥምሻል እያልን እንግዲህ ተደብቃ በምታያት ሰዓትም እንግዲህ ቹቻ እንግዲህ ጸጋ ገና ምን አይተሽ ገና ብዙ ነገር ነው ማሰቃይሽ ብላ ስትላትም እንዴ ቹቻ ምን እያደረግሽ ነው ብላ ከኋላዋ እንግዲህ ቤዛ መታ አስደንግጣታለች። ቤተሰቦች እንግዲህ በሚቀጥለው ክፍል እንዴት ነው ምንድን ነው የሚለውን ወደፊት እናያለን ማለት ነው። ሰላም ቆዩልኝ። እወዳችኋለሁ። ቸር ሰንብቱ።